ማን ነው? እኔ ነኝ። ከፈች መጣሁ። አዎ ግቢ። አዎ ግቢ። ክፍት ነው። ኦኬ ታዲያ ተመስገን። ልማደኛዋ ደግሞ ከወንድ ጋር ትሆኛለሽ ብዬ ዛሬ ሳስብ ነበር። ከወንድ ጋር ነሽ ብዬ ነበረ። አንተ ብዬ መጣሁት። ይኸው ተረከቢ። በቃ ከዚህ በኋላ እኔን ቃል ኪዳን እንዳትጨቀጭቂ። ኦኬ ቃል ኪዳን ምን አይነት ሰው ነሽ? ቆይ ምን አይነት ሰው ነሽ? በቃ ይሽ የልጅሽን ቤት ይኸው በቃ እዛ ቤታችሁ ፈጣሪ አንቺ ምን እየሰራሽ ነው ያለሽው? በቃ ምን እየሆንሽ ነው ያለሽው? ይኸው እንደምታያት አንቺ እዚህ ሁሉ ዕቃ ውስጥ ተቀምጠሻል። እኔ ግን እዛ እህል አልበላ ልጠጣ ብሎኝ እንዴት እንደዚህ ሆነ ያለችው ምን ውስጥ የሆነ የወደቀችው እያልኩኝ በጭንቀት ልፈነዳ ነው። አንቺ ግን እንደዚህ ቁጭ ብለሻል አይደለ? ምንድነው እቅድሽን ንገሪኝ። አሁን እቅድሽ ምንድነው? አትበልገው ማን ገዛልሽ? በይ ከውት በኋላ አጋንጨሻለሁ። ልጄን ሸጠሽ እያልሽ ገባሽ? ልጄን ሸጠሽልኝ እያልሽ ይሄ ሻንጣ ከየት መጣ በይ፣ አልጋው ከየት መጣ በይ፣ እቃውን በምትካንቺ ጋር ምን ነው? እሷ ብላችሁ ከቤት ይውጡ። እሷ ለካ እኔ ምን እንጂ የምጨነቀው እሷ ደርቷት እየኖረች ነው ከቤቱ። እኔ ዝም ብዬ ነው የምቀመጠው። ስለ ዕቃዬ አይመለከታችሁም። ከቤቴ ልትወጡልኝ ነው የምፈልገው። ውጡልኝ። ምን ልትሰሩ መጣችሁ? ሲጀመር ልደበቂ ነው። አንቺ ነይ ቁጭ በይ። አንቺ ወለደሽ እንጂ እኮ አልወለድሽኝም። ነይ ቁጭ በይና ቁጭ በይና በስነ ስርዓት አውሪ። እንዴት ነው የሚያደርግሽ ደግሞ? አንቺ በእናታችሁ ታምም ያለ ለራሴ በእግዚአብሔር ተውኝ። ለምን አትፈነጅም? ፈንጂ ተፈለግሽ። እንዴት ነው እንደዛ ያደረገች? ተመቾ ነው እንደዛ አይነት ባሪ ነው። ቤት ልቀይር ስል ነው የመጣሽው። ቤት ልቀይር ስል ነው የመጣሽው እኮ። ብትቀይሪ ምን አገባኝ? እድሜ ለስልክሽ የት እንዳለ ያሳየኝ። የኔ መጨናነቅ ግን ባጉሉ መጨናነቅ። ማን ነው ይሄን ሁሉ ዕቃ ያሞላው? አንድ እንትን አንጠልጥለሽ ወጥተሽ ይሄን ሁሉ ዕቃ ማን ነው ይገዛልሽ? እኔ ገና ተድረሽ ተኩለሽ ደህና ማዕረግ ላይ በማዕረግ ትወጫለሽ ስል ጭራሽ እንደዛ አይነት ኮተት የሚኮትት ኮተታም ነው እንትን ያልሽው። ጭራሽ ኮተታም እኔ እነሱ ቤት ማን ነው እናንተ ቤት ጀምሮ ልታንቀኝ ነበር። ልትደቀኝ አራሳድር ብላ ታሊጋ ተባብራ ያስወጣች ገባሽ? እኔ ዳለብኝ የራስሽ ጉድ ጋር ማለት ነው። አንቺ የኮተት ብርቅሽ ነው። ይሄ አልጋ ብርቅሽ ነው። አሁን ይሄ ሻንጣ ብርቅሽ ነው። መኖር አልቻልኩም። እኔ መኖር ፈልጌ ሰላሜን ፈልጌ ነው ቤቱን ለቅቄ የወጣሁት አይደል? አሁን ጸጥ ብለሽ ትነሻለሽ፣ እንሄዳለን። ደብዳቤ ተልኮላታል። አንድ የምን ደብዳቤ ነው የምጎረጎረው? ረፊ እንሄዳለን። አልሄድም። እኔ ሻንጣሽን ሰብስያጅና አልሄድም። ዝም በይ አሁን፣ ዝም በያት። በምን ገደለቻት? እንደው ለሀገር መቀጠጫ ነው የማደርግሽ። አንቺ ሴት ነው። አልሄድም። በቃ ትሄጃለሽ። ለእናት መልስ አይመለስም እኮ። አያገባሽም። አንቺ እንዴት ነው የሚያገባኝ? አያገባሽም። ያገባኛል። እናንተ እኔ እኮ ምን ለመሬት ላይ ሁሉ የምተኛ ነው የመሰለኝ። እንደዚህ ያስጥ ነው ያለችው። ለካ እህል መብላት አቅቶኛል። ልጄን ያረግሽው ነው ያለች። በቀደም እናንተ ቤት ሄጄ ነበረ ገባሽ? እንቃርጋ ትገለኝ ደግሞ ትተክዣለሽ እንዴ? እንደ ቁጭ ብላሽ ሽንኩርቷን ትልጣለች አልጋ ላይ ቁጭ ብላ። ምን አለባት? አሁን ብድግ ትያለሽ። ብድግ ብለሽ እንሄዳለን። አሁን እኔ የምለው ይሄ ሽንኩርት የሚላጠው ለማን ነው? ለጌታሽ ነው? ለጌታሽ እኔ አልበላም። ደግ አደረግሽ። በቃ ለጌታሽ ነው። በቃ ግን ደግ አደረግሽ። እናትሽ ገና ቃል እውነት ታግዥኛለሽ። እኔ እስካሁን አንቺ ደግፈሽ አላውቅም። አሁን ግን እደግፍሻለሁ። ለጌታሽ ነው ሽንኩርት የሚላጠው። እንዴት ነው እንደዚህ የምታረጊው? ለጌታሽ ገረገረል ግቢ። በቃ ገሩ ትለቢያለሽ። ገባሽ? ገንዘብ እኮ ነው የወጣበት። እንኳን ገንዘብ ለምን ሚሊዮን አይፈስበትም? ለጌታሽ ነው ነጭ ሽንኩርት እያረግሽልኝ። ለጌታሽ ልታበይ ልታጠጪ ለጌታሽ ለመኳንንት ቤቴ የመጣሽ የምበላውን የምንሰራውን እንደዚህ የምታረጊውን ነገር ብታቆሚ ነው የሚሻላችሁ። አንቺ ዝም በይ። እሷ እንደምታቆሚ ነው የሚሻላችሁ። እሷ እኮ አይመለከታችሁም። ስለህይወት ቃልዬ ዝም በይ። አሁን ኃይሌን የምጠቀምበት ሰዓት ነው። ዝም በይ። አሁን ከፈለኩ በዱላ እየቆረጥኩ ነው የምወስዳት። እንደዚህ ነው ከእናትሽ ወጥተሽ እንዴት ልኖሪ ነው? እኔ እናትና አባቴ እንዴት እንደሚናፍቁ ብታይ። አንቺ ውሃ እንኳን ጣፍጦኝ ጠጥቼ አላውቅም። እያነቀኝ ነው ውሃ እንኳን የሚወርደው። አንቺ የሆንሽ ነገር አሁን ታያት ያለ ነገር አንቄ ነው የምገላግልሽ። ተናገሪ። ስልክ አትጎርጎሪ። እኛ ስልክ ብርቃችን አይደለም እንዳላነኩልሽ።
ገባሽ? ላድቅሽ ይችላል። ስልክሽ ብርቅ አይደለም። ይሄ ኤርገንዶሽ ብርቅ አይደለም። ገባሽ? ለሰው ክብር ይኑርሽ፣ ለሰው ልጅ ሪስፔክት ይኑርሽ። እናትሽና ተከራይቶ መውጣት ይሄን ያክል ለምን የገዛችሁ መሰላት እኮ አልኩራና መኪና ቢኖራት እናትና አባት ያተርምጪ። ስነ ስርዓትሽን ያዥ፣ ስነ ስርዓትሽን ያዥ። እኔ የት እና እሺ አትጩሁ። የት እና የት እኔ ድምጼን አጥፍቼ የምኖር ሰው ነኝ። አታሰድቡኝ። በጎን ሆነ ምለው ነገር አብዳል ሰው ነው ያለው። ይኑራ። አይ ዶንት ኬር ይኑራ። ሳክብር ሰው ነው ደድ ነው የሚለው ሰው። እኔ ይኸውልሽ ጎረቤቶቼ የሚያውቁኝ ማለት ነው ዝቅም ብዬ በመኖሬ ከማንም ሰው በታች ሆኜ እየኖርኩ ነው ያለው። ከማንም ሰው በታች ማለት ነው። ምን አተሽ ያጣሁት እንጂ ያገኘሁት ነገር የለም። ይሄን አገኘሽ የምትይኝ እስቲ ይሄንን አገኘሽ አንቺ ጋር ኖር ያጣሽውን ነገር ከማን እኩል ኖር ያቀርብ አንቺ ቤት ኖር ንገሪኝ። ተማሪ ነሽ አይደለ? ተማሪስ ብሆን አንቺ ጋር የሚገባኝን ነገር አድርገሻል። መኪና ልግዛልሽ እሱ አቅሜ አይቀርም። ልብስ አንቺ እንደ ጓደኞቼ ለብሻ አላውቅም። እንደ ጓደኞቼ ፀጉሬን መስራት በምፈልግበት ሰዓት ተሰርቻ አላውቅም። እንደ ጓደኞቼ ለብሻ አላውቅም። እንደ ጓደኞቼ ጫማ ቀይሬ አላውቅም። አንድ ጫማ ነው ትምህርቴን የምማረው። አንድ ጫማ ለብሼ ማለት ነው ልብስ ሳልቀይር። ጥሩ ነው ማለት ጥሩ ነው። እና ይሄ ሁሉ ችግር ማለት የለበትም። አንቺ ጋር ኖሬ ከሆዴ ውጪ ያገኘሁት ነገር እንደዚህ ስለወጣሽ ብር አገኘሽ እንኳን መስለው ሰው ይልሽ ሳያጣ አያገኝም። ገባሽ? ሁሉም ሰው ተቸግሮ ምናምን ነው ያን ሁሉ ነገር አልፎ ነው የሆነ ትልቅ ደረጃ ላይ የሚደርሰው። እኔም ደግሞ ያን ነገር አልፌ የሆነ ደረጃ እንደምደርስ በፈጣሪ እምነት አለኝ። አንቺ ጋር ታሪክ በላይ እምነት አለኝ። በፈጣሪ ታሪክ በላይ ሽኩት ተረጋጋ። በቃ ኖረሽ የተጠቀምሽኝ ነገር የለም። ቃል ኪዳን እየመጣሽ ሻንጣ በቃ ሻንጣሽን አጅና እንውጣ። አይደለም ታስፈልግኝ ታያት። አዎ አላስፈልግሽም። አንቺም አታስፈልግኝም። ለምንድን ነው የማታስፈልጊኝ? ባለፈው እኮ እንዳታደርሽ ተጠቀመችኝ። ዝም በይ በቃ። ባለፈው እኮ ወንድ አምጥታ ደርሼባታለሁ። ወንድ አምጥታ እዚህ አልጋ ላይ ደርሼባታለሁ። እሱ ደግሞ ምንም አይደለም። ቃል ኪዳን ስላናደርሽኝ እንጂ ምንም አይደለም። ጓደኛዬ ነው፣ ትምህርት ቤት ጓደኛዬ። አንቺንም አልጨቀጭቅሽ፣ ምንም አለልሽም። እንደፈለግሽ ከፈለግሽ ድቃላሽን ያዥ እንደፈለግሽ። እኔ ይቅርታ አድርጊልኝ፣ በጣም ይቅርታ አንቺን ስላስቸገርኩሽ ስለጨቀጨኩሽ። እኔ ዛንተን ላይ ስላየው አንቺ የኔ ችግር ሲጀመር ሰማሽ። የኔ ችግር እንደናት ተለተሻሻቂ መኪናም ግዢ፣ መኪናም ያለው አይደል? ይመችሽ አቦ፣ እንደፈለግሽ ይዳ ምን ታገኛለሽ? እፈሻት አላፍስም፣ እፈሻት እቺ አላፍስም። እፈሺ ገደል ግቢ ከፈለግሽ። እንደውም ተባብረሽ ለእናትሽ ብዬ ነው እኔ ይሄን ዋጋ የከፈልኩት። ምክንያቱም በኋላ የማን ወሮ በላሽ ልጥጥ ወንድ የሆነ ነገር ቢያደርግሽ ልጄን እንደሃርጋ ልጄን እንደብላ መባል አልመጣም። ባለፈው ያይሽም የትምህርት ቤት ጓደኛዬ ነው፣ ግን እል ውስጥ ስለከተትሽኝ እንደዛ አልኩሽ እንጂ ምንም አይደለም። እሱም የባለፈው ልጅ ራሱ ምንም አይደለም። ጓደኛዬ እዚህ እየመጣ ያድራል አንድ ቀን ጓደኛዬ ቤት። እሺ ሴቶችም አሉ የሚመጡ እናድራለን አንድ ቀን ቤት። እዚህ ቤት እሱ መጥቷል ያውቃል ጭራሽ። አዎ ያድራል። ጥቂት ጉድ ታሰማ ወጣች። አንቺም ውጪ በቃ። አልወጣም። ውጪ። ምን ልሰራ አደረ? ቃል ኪዳን ምን ልሰራ ያድራል? በቃ ምን ልሰራ አደረ? ለእናትሽ ነው የምናገረው። ገና እኔ ጉንፋን እያዘኝ እንደዚህ የምጮኸው ለእሷ ብዬ ነው ዋጋ ከፍ እየመጣሁ ገባሽ? ለአንቺ ብዬ መሰለሽ ከላይ ላይ ለማውራት እናንተ ቆይ ለምንድን ነው ይሄን ነገር ገባሽ? አትቀበሉት። ተቀበሉት በቃ። እኔ ራሴ ችዬ መኖር ጀምሬያለሁ። ተቀበሉት በቃ ተቀበሉት። ምንም ነገር ብትሉ ምንም ነገር ብታመጡ ማለት ነው ጳጳስ ይዛችሁ ብትመጡ ከዚህ ቤት አልወጣም። አይደለም እናንተ ጅግራችሁን ይዛችሁ በታችሁ ማለት ነው አልወጣም። ራሴን ችዬ ነው ምን እኔ ደግሞ ቃል ኪዳን አይደለም ለአባትሽ ይሄን ነገር ወንድ ዛራለህ ብዬ ካልተናገር ወንድ ዛራለህ ቃል ኪዳን ወንድ ዛራለህ ብዬ ለአባት እኔና እናትሽ ተማክረን ነበር የመጣ ነው ገባሽ? አባባ ራሴን አጥፍቼ ምናምን እንድሞትላችሁ ነው የምትፈልጉት አይደለ? እኔ ደግሞ አላረገውም። እንደሞት ነው የምትፈልጉት አይደል? እዚህ ባዶ ቤት ደረቄ እንድገኝ ነው የምትፈልጉት አይደል? ለምን አትደርቂም? አላረገውም። ቦረከከችና ወንድ ዛንደረ ጉዳይሽ ነው ገደል ግቢ። ውጪልኝ እንደው እኔ ደግሞ አፈርቢ ስልኬ አምጪ። እኔ ደግሞ ስልኬ አምጪ ያውልሽ እኔ ደግሞ ቃል ኪዳን አይደለም ለአባትሽ እቺ ካልተናገረ አፈርቢ ይሄን እንደደፋሽው አንቺን የሚፋሽ ተደፊ በቃ የተረገምሽ እቤቴ ሁለተኛ ድረሽ እንዳትይ። የሴጣን ቁራጭ ሴጣኖች በሽተኞች ምን አባታቸው ነው በየሳምንቱ በየቀኑ አንዴ ሰፈር አንዴ ምን እየመጡ ሰላሜን የሚቃወሱት የደነዘዙ